እንዴት ናችሁልን? በሌላ ቆንጆ ድራማ ተገናኝተናል። ሁሌም ቆንጆን ስለምንሰራላችሁ ላይክ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁም ሰብስክራይብ ያደረጋችሁ ተቀላቀሉ። ፊልሙ ሲጀምር ሜ የምትባል ጎበዝ አስተዋወቂ እናያለን። ረዳቷም ታዋቂ ከሆነ ብራንድ ሊፕስቲክ እንድታስተዋወቅ ብታቀርብላትም ምርታቸውን ስላልወደደችው እንደማትሰራ ትናገራለች። ወደ ቤቷ ስትገባም ጓደኛዋ ይደውልላትና ለምን ውድቅ እንዳደረገችው ይጠይቃታል። በቀጣዩ ቀንም ሌላ ማስታወቂያ መስራት ስላለባት ዩኒቨርሲቲ እንድትሄድ ይነግራትና ለብዙ ጊዜ ስትጠብቀው የነበረ ነገር ስለሆነ ደስ ብሏት ትቀበለዋለች። በነጋታው ማስታወቂያውን ለመስራት ተዘጋጅና ወደ አትክልት ስፍራው ትላካለች። እንደደረሰችም አብሯት የሚሰራ የመሰላት ልጅ ትከሻው ላይ እጇን ተሳርፈውና ዝም ብሎ ሲያፈጥባት ካሜራው መቅረጽ ጀምሯል። ትለውና እንደተባለችው ሊፕስቲኩን ትቀባለች። ቁጥሯን ጽፋ ልትሰጠው ስትለም አጠገባቸው የነበረው ልዩ እጽዋትን የያዘው መደርደሪያ ይወድቃል። ዩ የሚባለው ፕሮፌሰር መስዋዕት ትቶ ወደ እጽዋቱ ጋር ሄዳል። የሆነ ሰውም ተደብቆ የሚፈጠረውን ይቀርጻቸዋል። እሷም አብሯት ሊሰራ የተመደበው ሰው እሱ እንዳልሆነ ሲገባት ደንግጣ በጣም ይቅርታ ስተበላሸው ነገር በሙሉ ከፍላለሁ፣ ምሳ እንድጋብዛችሁ ፍቀድልኝ። ታውቂያለሽ ያለሽ ዩኒቨርሲቲ ውስጥ ነው፣ እዚህ ደግሞ ደደቦችን አናስገባም፣ ይቅርታ ብላው ትሄዳለች። ቀረጻውን ከጨረሱ በኋላም ከፕሮዲውሰሮቹ ጋር ተመሰጋግነው ይለያያሉ። ሺም ከሆነች ልጅ ጋር እንደመጣና ልጅቷም አልታው እንዳለችው ስታይ ሆን ብላ ጮኛ እንዳለው ተናግራ ታባርለታለች። ወደ ቤት እንደተመለሱ ማስተማሪ እንደሆነች የምታውቀው እናቷ ትደውላትና እንድታገባ ስትጨቃጨቃት እማዬ ፍቅረኛ አለኝ። በጣም ጥሩ ነው እና መቼ ነው የምተዋወቀው? ሺም በፈጠረች ውሸት እያሾፈባት እና ፍቅረኛ ብለሽ እኔ ልትወስጂኝ ነው? አላበድኩም እኮ እያለችው ይሳሳቃሉ። በነጋታውም ከየወሰደችውን ካርድ እያየችው ተማሪ በነበሩበት ሰዓት ለመገናኘት ተቀጣጥረው እስከ ማታ ስጠብቀው ቆይታ ስትመለስ ከጓደኛው ጋር ሆኖ ልጅቷ ልታገኛት ቀጥራት አልነበር እንዴ? ምን አስበህ ነው? ከሷ ጋር ለምን ሆናለሁ? በፍጹም አላደረገውም ብላ ሹፈባትን ታስታውሳለች። ለሺ ደውላም አዲስ የምትኖርበትን ቤት እንዳገኘች ትነግረዋለች። ወዲያውም ከሜ ጋራ ያባረሯት ልጅ ትመጣና ስለ ዋሿት ጮኻበትና ቡና ደፍታበት በዚህ ከቀጣልክ ብቻ እንደምትቀረውቀው እሺ ብላው ትወጣለች። እሱም ያለችውን እያሰበ በዝናብ መቀጥቀጥ ጀምራል። የሆነች ልጅም ታስጠልለውና ዣንጥላህን ረስተህ ወጥተህ ነው እንዴ ስትለው ዝም ብሎ እያፈጠጠ ወዲያው ፍቅር እንደያዘው ያስባል። ልጅቷ ማዳመጫዋን ጥላው ትሄዳለች። በነጋታውም ያቺው ያን የተባለችው ልጅ ሜል ለማግኘት ከገጠር እንደመጣች እናያለን። እንደገባችም ሰላም ብላት ስለማዳመጫው ስጠይቃተም ትናንትና የሆነ ሰው አግኝቼ ነበረ የዛኔ ሳይወድቅ አይቀርም ትላትና ማሳጅ ቤት ሄዳሉ። ሜም ለእናቴ ፍቅረኛ እንዳለኝ ንገሪያት እሺ፣ እንድትጨቀጭቀኝ አልፈልግም። እሺ እነግራታለሁ። በነጋታውም ወደ አዲሱ ቤቷ ትገባና ለጎረቤቶቿ በሙሉ ፍራፍሬ ትወስድላቸዋለች። ወደ ዩቤስ ትደርስም ደግሞ እዚህ መጣሽ? አዎ እዚህ መኖር ጀምሬያለሁ። ወዲያውም የሆነ ሴት ትመጣና ፍቅረኛሞች ናችሁ እንዴ? ሜም አዎ። ሴትዮዋ እንደሄደችው ያመጣሽውን ይዘሽልኝ እንጂ አልፈልግም ብሎ ጥሏት ሲገባ አንስታው ትወጣለች። በነጋታውም ካሜራውን ይዛ ወፎችን ስትቀርጽ ዩ የሮጠ ታየውና ሜካፕ ስላልተቀባች ለማምለጥ ስትሞክር እቃዋ ይወድቅባታል። እሱም አስቶ ይስጣትና አመሰግናለሁ ብላ ወደ ቤቷ ትመልሳለች። ሺም ከዩ ጋር የቀረጹትን ቪዲዮ ታዋቂ እንደሆነና ሰዎችም ስለሷ መጥፎ አስተያየት ስለሰጡ ከቤት እንዳትወጣ ይነግራታል። እሷም በጣም አዝና ብዙ ምግብ ትበላና ያማታል። መድኃኒት ገዝታ ስትመለስም እየዞረባት ስለነበረ ተሳስታ የዩ ቤት ትገባለች። እሱ ሳያት ቢደነግጥም መድኃኒቱን አይቶ እንድተኛ ይተዋታል። ትንሽ ቆይቶ ግን ጩኸት ሰማና ሲወጣ እዚህ ምን እየሰራሁ ነው? እኔ ምሱል ጠይቅሽ ነበረ፣ እዚህ ምን እየሰራሽ ነው? ወዲያው ግን ስላመማት አረጋግቶ እንድተኛ ያረጋታል። ጠዋት ስትነሳም በጣም ይቅርታ አስቸገርኩ ብላ እሱን ስልክ ተሳስታ አስታነሳው የሚጠቀመውን የሶሻል ሚዲያ ስም ታየዋለች። ወደ ቤቷ ስትመለስም ዩ በቪዲዮ ምክንያት ታዋቂ ስለሆነ አብሮት መስራት የሚፈልግ ድርጅት እንዳለ ሲነግራት በጣም ጥሩ አሳምነውና እኔንም እንዲወስዱኝ ያረጋለሁ ትለውና ያነሳቻቸውን የወፍ ፎቶዎችን ትለቃቸዋለች። የዩን ሶሻል ሚዲያም ገብታ ታያለች። በቀጣዩ ቀንም የዩ ቢሮ ትሄድና ልታናገረው ብትሞክርም አልሰማ ስላላት ባልደረቦቹ ፍቅረኛው እንደሆነች ያስባሉ። እሷም ድሏን ተጠቅማ ማለቃቀስ ትጀምርና እንደማይሰራ ቢገባትም ተከትላ ወደ ክፍሉ ትገባለች። የእሱን ግሩፕም ትቀላቀላለች። በየሄደበት የተከተለችም ስታሰለቸው ባልደረባው ብሩ አንዳንድ ነገሮችን ለማሟላት ስለሚረዳቸው እንዲስማማ ይጠይቀዋል። ሶስቱም አንድ ላይ ሆነው ለመስራት ተስማሙና ሲወጡ ባልደረባውም ልሸኝሻ ታዲያ? አይ ከዩ ጋር ሄዳለሁ ትለውና የዩን ግሩፕ እሱም ይቀላቀላል። በቃ ድርጅቱን አናግሬ መልእክት ልክልሃለሁ፣ የፈለግሽውን ያህል ላኪ፣ መልስ ግን እንዳትጠብቂ ብሏት ይሄዳል። ቤት እንደገባችም ዩ መልእክት እንደላከላት ታይና የማን አካውንት እንደሆነ ስታውቅ ፊት ምን እንደሚመስል ማየት ነው የምፈልገው። በነጋታውም
ቆይ አንቺ ልጅ ዩኒ ተከተልሽው ነው እንዴ? እሷ አጠገብ ለምንድን የተከራየሽው? ወደሽዋል ቢላትም ወሬውን ታስቀይረዋለች። ያንም ወደ ሜ ቤተሰብ ስትሄድም ስለ ፍቅረኛዋ እንደተባለችው ተዋሽላታለች። ለሜስ ደውሎም ፕሮፌሰር እንደሆነና ስራ እንደሚበዛበት ተናግራ ትዘጋዋለች። እና ዩ ጋርም ሄዳ ድርጅቱ ያዘጋጀው ዝግጅት ላይ ትጠራቸዋለች። ዩ መሄድ ባይፈልግም ባልደረባው እንደሚሄድ ቃል ይገባል። የዝግጅቱ ቀን ላይም ብቻዋን ትሄድና ስትገባ ቁጥር ይሰጣታል። ዩ ሲመጣም ብዙ ሴቶች ስልካቸውን እየሰጡ ሲያስቸግሩት ሜታያቸውና ይቅርታ ስለረበሽኳችሁ ግን ፍቅረኛዬን ባታስቸግሩት ደስ ይለኛል ስትላቸው ይናደድና ጥሏት ይሄዳል። ትንሽ ቆይታም ከሆነች ልጅ ጋር ትገናኝና ትጣላለች። የሷ ቁጥር ወደ መድረኩ ሲጠራም ለሱ ተሰጠውና ሲያፈጥባት ምክንያቱም በኋላ አስረዳሃለሁ። ለሽልማቱ ሲሄድም ልጅቷ በድጋሚ ትመጣና ነገር ትፈልጋታለች። ወይን ሁለቱም ልብስ ላይ ትደፋና የተበደለች ስታስመስለም ይደርስና ያም የመጠጥ ቀለሙ ሌላ ነው። ራስሽ ላይ ያረግሽው ነገር ተገቢ አይመስለኝም። በትክክል ይሄ ነገር ከወጣ ስራሽ ልታጭ እንደምትችይ ታውቂያለሽ አይደለ? ብለው አዋርደዋት ይወጣሉ። በጣም አመሰግናለሁ። ልብሴ ስለተበላሸ ጃኬትን ብትሰጠኝ ደስ ይለኛል ስትለው በድጋሚ ይነደዳል። ጃኬቱን አስራ ስትወጣም ከድርጅቱ ጋር የሚሰራው ሰው ያገኛትና እንደሚረዳት የተናገረ ሲያስቸግራት ሰበብ ፈልጋ ታመልጧለች። እሱም ከባልደረባው ጋር ስለሚፈልጉት እጽዋት ሲያወሩ ስለሜ ማስታወስ ይጀምራል። እሷም ላይክ ያደረገውን ፎቶ ስታየው እጽዋቱ የእሷን መንደር ስላለ ፎቶውን ትለቀዋለች። እሱም የት ማግኘት እንደሚችል ጠይቃታል። በነጋታው ምሽት ድርጅቱ አምባሳደራቸው እንድትሆን ስለመረጣት እንድትሄድ ይነግራትና ደስ ብሏት ለማስተዋወቅ ስትሄድም የሚያስቸግራት ሰው በድጋሚ ያገኛትና ሊያዋራት ሲሞክር ቀረጻ ላይ እንደሆነች ነግራት አባረዋለች። ማታ ላይም ሰውየው መልእክት እያላከ ያጨናንቃታል። በነጋታውም ይሁን የጠበቀችው ከድርጅቱ የምታስተዋውቀውን ዕቃ እንደሚልኩላት ይነግራታል። ሰውየው ይዞት ሲመጣም ደንግጣ ሌላ ሰው አትልክም ነበር? እዚህ ድረስ ተቸገርክ? ምንም ችግር የለውም እንድቀመጥ አትጋብዥኝም እንዴ? ለማንኛውም ለምንድነው መልእክቴን የማትመልሺው? እኔ እኮ ምንም አልገባኝም ለዛ ነው። አሁን ላስረዳሻ። ካየሁሽ ቀን ጀምሮ በጣም ወድጄሻለሁ፣ ግን አንቺን እንዳናግርሽ የፈቀድሽልኝ አይደለም ብሎ እጇን ሲይዛት ታስለቅቀውና እንደማትፈልግ ትነግረዋለች። ሆኖም ግን አምባሳደር ያረኩሽ እኮ የምልሽ እንድትሰሚ ነው። ሌሎች ስራዎችም ልሰጥሽ እችላለሁ። አይ ይቅርብኝ፣ ከእንዳንተ አይነት ሰው ጋር ምንም አልፈልግም ብላ ስትነሳ እጇን ይዞ አለቅ ይላታል። ወዲያውም ይደርስና ይገፈትረዋል። ሰውየውም ሜን ኮንትራታቸውን ካፈረሰች እንደሚቆጣት ይነግራትና ትፈራለች። ሺ ጋር ሄደም የተፈጠረውን ስትነግረው እንዳትጨነቅ ያረጋጋታል። ሺም ቀረጻው ላይ እሷ እንዳስወጧት ያሳያታል። ዩም ቤት ውስጥ ሆኖ ውሃ ሲንጠባጠብ ሜ ጋር ሄድና የመታጠቢያ ቤቱን ውሃ አልዘጋሹም እንዴ ይላትና ስትገባ የፈነዳውን ቧንቧ ታየዋለች። ያዩ ቤትን በጣም እንደተበላሸ ስታይ ብዙ ብር እንደሚያስወጣት ይጋባታል። ይቅርታ በቅርቡ አሰራዋለሁ ብላ ወደ ቤቷ ተመልሳ ሺን ገንዘብ የምታገኝበትን መንገድ እንዲያማክራት ጠይቀዋለች። እሱም ቤተሰቦቹ ያሉበት ቦታ ቀረጻ እንዳለ ይነግራታል። በነጋታውም የሚፈልገውን እጽዋት ለመሰብሰብ እነሜ መንደር ሄድና የቤተሰቦቹ ሆቴል ውስጥ ያርፋል። እናትየው መታወቂያውን ስታየው ሜሰራለው ያለችበት ዩኒቨርሲቲ ስለሚሰራ ፍቅረኛዋ እንደሆነ ጠርጥራ ትደውላትና ፍቅረኛዋ ምን እንደሚመስል ጠይቃታለች። ስትናገር የሚሰማትና ሜ እንደሆነች ይጠረጥራል። እሷም ድምፁ እንደሰማችው እሱ መሆኑን ታውቃለች። በእሱ ምክንያትም ቤተሰቦቿ ጋር መሄድ ስላልቻለች ድሮ ይኖሩበት የነበረ መብራት የሌለው ቤት ትሄዳለች። እየፈራችን ቢሆን ለመተኛ ስትሞክር የሆነ ድምፅ ተሰማና እየሮጠች ስትወጣ ይሁን ታገኘውና አቅፋው ማልቀስ ትጀምራለች። በጣም ጀግና ነሽ፣ አትፍሪ። ማን ፈራለሁ አለ? እኔ ምንም አልፈራም። ቤተሰቦቼን ላስተዋውቅህ እንዴ? ተዋውቂያቸዋለሁ። ሆቴል ውስጥ ታዋሪያቸውም ሰምቼሻለሁ። እና እነሱ ፊት ፍቅረኛ እንደሆን ካታስመስልልኝም ነፃ ክፍል ይሰጡሃል። ለክፍሌ ራሴ መክፈል እችላለሁ። በእሱ ራሴን የሚሸጥ ይመስልሻል? እንደዛ ለማለት ፈልጌ አይደለም፣ የምሬን ነው የምወድህ ትለውና እጇን ስላሳከካት መድኃኒቷ ልትቀባ ስትሄድ የሆነ ቅጠል ያስቀምጥና ትቷት ይሄዳል። እሷም በጣም ትከፋለች። ያን እንደመጣችም ቅጠሉን አንስታ ይህንን ያስቀመጠው ማን ነው? የሚወድሽ ሰው መሆን አለበት። እንኳን ሊወደኝ ሊያየኝም አልፈለገም። ሲጀመር አንቺ ከይ ውጪ ለማንም ሰው ትኩረት ስለማሰጭ ይሆናላ። ለዚህም ሰው ድል ስጪው ትላትና በነጋታውሚው እጽዋቱን ለመፈለግ ሲወጣ ሆን ብላ ጸጉሯን በቅጠል ታስይዘውና እንዲያስለቅቃ ተጠይቀዋለች። አስለቅቆላት ሊሄድ ሲልም የበላችሁን አፕል እንዲበላ ስታስገድደው አፕሉን አፏ ውስጥ ከቶት ይሄንን ራስሽ ቢው ብሎ እጽዋቱን ሲፈልግ ቢውልም ሳያገኘው ይቀራል። ማታ ላይ ሚያን ዩን መቅረብ ከፈለግሽ እኮ የሚፈልገው ነገር ላይ መርዳት ነው ያለብሽ፣ አንቺውን ብለሽ የምታናድጂው ስትላት በሐሳቧ ትስማማለች። በነጋታውም እናቷ ወደ ሆቴሉ እንድትመጣ ስለጠየቀቻት ሜካፑን ለማጥፋት ስትሞክር ዩን ታየዋለች። ልታመልጥ ስትሞክር መዝናብ ጀመርና ለመጠለል ትቆማለች። በነጋታውም ሆቴሏ ተደብቃ ትገባና ፍቅረኛ እንዲሆን ካስመሰልክ ሙሉ ጫካውን ያሳይሃለሁ። ወዲያው ግን እናቷ ተመልሳ ትወጣና ደንግጣ እላዩ ላይ ትወድቃለች። እየተደናበረችም ለቤተሰቦቿ
ፍቅረኛዋ እንደሆነ ታስረዳና ታስተዋውቃለች። ወደ ክፍሏም ይዛው ትሄዳለች። ማታ ላይም በመስማማቱ ደስ ብሏት መደነስ ትጀምርና በነጋታው በተስማማችው መሰረት ልታስጎበኛው ብትወጣም ይዘም ስለሚችል ወደ ቤት ተወስደውና አብረው እየበሉ እናትየው በጥያቄ ታፋጣቸዋለች። ሜም የማይወደው ምግብ ሰጠውና በጣም ይናደድባታል። ሲጨርሱም ልጅ ያለች የተነሳችውን ፎቶ ያሳዩታል። ከሄደ በኋላም እናቷ ጎረቤቶቻቸው ጋር ዝግጅት ስላለ እንድትመጣ ስጠይቃት ባትፈልግም ፍቅረኛዋና ስራዋን ይዛ እንድትጎረድ ስለፈለገች በግዷ ታስገድዳታለች። ዩ ጋር ሄዳም ስታፈጥበት ምን ፈልገሽ ነው? የሆነ ፓርቲ አለ አብረኝ እንድትሄድ ፈልጌ ነበር። ዝም ስላትም አኩርፋ ትወጣለች። ያን ጋራ ሄዳም ወይኗን ስትሰበሰብ እንዲሸጥላት ለመርዳት ከሺ ጋር ትማከራለች። እሱም ይስማማና የሚልክላትን ፎቶ እንድትለቀው ይነግራታል። ፎቶውን ስታይም ምን እንደሆነ የማይታወቅ ስዕል መሆኑን ብታይም ዝም ብላ ትለቅላታለች። ለያን የሚሆኑን ማስታወቂያ ትሰራለች። ሜይና ያንን ፓርቲው ጋር ሲሄዱ እንደፈሩት ልጆቹ ሜይ ላይ ማሽፋቸውን ይቀጥላሉ። ዩ ሲመጣም የማትመጣ ስለመሰለኝ እኮ ነው ብቻዬን የመጣሁት። ከዚህ በፊት አግኝቼሽ ቢሆንና ፍቅረኛ ሆነሽ ቢሆን ኖሮ ደስ ይለኝ ነበረ ሲል ልጆቹ ይነደዳሉ። ሲጨርሱ መቅፋት ይወጣል። ዛሬ ጥሩ ነው አይተዋንኩት። አሁን አንቺም ወደ ምትፈልጊበት ሂጂ። ቆይ በጣም ሳደከምኩ ውሃ ጠጣ እና ደግሞ ውሃውን ከወደድከው እኔም 70% ውሃ ስለሆንኩኝ ትወደኛለህ ማለት ነው። ነገ በጠዋት እንገናኛለን። ትንሽ ብንቆይስ በጠዋት ባናረገው እያለችው ብትከተለው መልስ አይሰጣት ይቀራል። በነጋታውም ከአይን ጋር የሰራችውን ቪዲዮ ትለቀውና እየተቻኮለችው ጋር ትሄዳለች። እሱም ልብሷ አጭር መሆኑን ሳያው ጃኬቱን ይሰጣታል። ማታ ላይም እየዘነበ እነሜ ሆቴል ያረፈ ልጅ ሜን ያያትና ፈዘው ይቀራል። በነጋታውም የሷ ቪዲዮ ላይ ያንን ያያትና ሲፈልጋት ስለነበረ ደስ ብሎት ይደውላታል። እሷ ግን ከዩ ጋር እጽዋቱን እየፈለገች ስለነበረ ሳታየው ስለቀረች መልእክት ያስቀምጥላታል። ከያንም በጣም ብዙ ወይኖችን ያዝና ደስ ያስብላታል። እነሜም እጽዋቶቹ ይገኙበታል ብላ ያሰበችበት ዋሻ ጋር ተወስደውና ቀድሞ ያገኘው ሰው የሌላኛው ምኞት ያሳካል ብላ ትሮጥና ስትደርስበትም በል አሁን ፊትህን አዙርና ተመልከት ስትለው እጽዋቱን ስላየው ከልቡ ይስቃል። ፕሮፌሰር እንደዚህ ደስተኛ ስትሆን አይቼ አላውቅም ነበረ። ሁሌም ፈገግ በል። መዝነብ ሲጀምርም ዋሻ ውስጥ ይጠለሉና ያንንም ለቤተሰቦቿ እሷ ጋር እንደሆነች እንድትዋሽላት ትጠይቃታለች። ይህንን የሰማው ሜይን የሚወዳት ልጅም እየሮጠ ይወጣል። ዩም ከቦርሳው ኩራዝ መተኛና ምግብ ሲያወጣ እንደሚዘንብ አውቀህ ነበር እንዴ? አይ ግን ሁሌም ቢሆን ሁለተኛ ዕቅድ አዘጋጃለሁ። ከፈለክ አብረን መተኛት እንችላለን፣ ይበቀናል ስትለው ያፈጥባታል። ሊቀማት ሲልም ትወድቅበትና እጁን ይጎዳል። መተኛውን ስጣትም ደስ ብሏት ትመቻችና አንተ ግን መተኛ ትችላለህ እንደሱ ሆነ ዝም ካልሽ እንደምተኛ እርግጠኛ ነኝ። ጠዋት ላይም ወደ ቤት ይመልሳሉ። የሚወዳት ልጅም ከኋላቸው ተከትሏቸው ሲገባ የት ሄደህ ነበረ? ጫካው ጋር። በዛ ዝናብ ምን ትሰራለህ? ትልና እጁን እንደተጎዳ ስታይ መድኃኒት ልታደርግለት ስትሄድም ዩም የተጎዳ እጁን እያየው ይቀናል። እናትየውም የት እንደነበረች ጠይቃትም ላለመመለስ ብላ ደክሞኛል ብላ ወደ ክፍሏ ስትሄድ ዩም ይከተላታል። እናትየውም ሾርባ ትሰራለትና ስትወስድ ቁስሉን አይታው ቆይ መድኃኒት ይዤልህ እመጣለሁ ስትለው ደስ ይለዋል። ያን ወይኖቹን ይዛ ሽጋ ስትደርስም ግማሾቹ ተበላሽተው ስለነበረ ወጪውን ካልሸፈንኩ ብሎ ድርቅ ይላል። እንድትሄድ ሳልፈለገ እግሩን የታመመ ያስመስልና እንድትረዳው ስጠይቃት ትስማማለች። እነሜም ብዙ የሚያማምሩ ፎቶዎችን ይነሳሉ። ዩና ሜን የሚወዳት ልጅም ጥናታቸውን ጨርሰው ወደ ቤት ሲመለሱ ሜ ምግብ እንዲበሉ ትወስዳቸዋለች። ቀስ ብላም የፍቅረኛሞች ቀን እንደሆነ ታስታውሰዋለች። ስጦታ እንዲሰጣት ሁሉም ሲያፈጡበት የሆነ ብልቃጥ ሰጣታል። ስትከፍተውም የወፍ ምግብ ስለነበረ ደስ ይላታል። ወፏን ለመመገብ ሲሄዱም ነገ ቀርጻ ለማድረግ ሄዳለሁ ልትረዳኝ ትችላለህ ስትለው የሚወዳት ልጅ ይመጣና እኔ ረዳሻለሁ፣ በዛ ላይ ካሜራው በጣም ጥራት አለው ሲላት ደስ ይላታል። ዩ ግን በጣም ስለቀና ከኔና ከሱ አንዳችን ምረጪ ብሏት ሲወጣ ትከተለዋለች። ገበያው ላይም ያለውን ዝግጅት እያዩን በድጋሜ ስለ ቪዲዮ በተጠይቀውም ዝም ይላታል። ቪዲዮውን ለመቅረጽ ቢስማማም ሲጨርስ ግን ፊቷን ስላልቀረጻት በጣም ትናደድበትና ይጣላሉ። ማታ ላይም በድጋሜ ቢቀርጻትም ፊቷ ትንሽ ስለነበረ ትበሳጭበታለች። የሚወዳት ልጅም እዚህ ጀልባ ላይ ምኞትሽን ጻፊና ልቀቂው ሲላትዩ በድጋሜ ስለቀና የሌሎች ጀልባ ላይ የጻፍሽው ምኞት አይሳካም ይልና ሐሳቧን ያስቀይራታል። ልጁን በጣም ይከፋል። ሲመለሱም ባርኔጣ ትገዛለች። ስትሽከረከር ግን እግሯን ወለም ይላትና አዝሏት ወደ ቤት ይመለሳል። ሺም ያንን ሲያዝናናት ቢውልም ሲለያዩ ግን ፍቅረኛውን ሲጠብቅ ቆይቶ ስላልመጣች እሷን የወሰዳት መስሏት ማጽናናቷን ትጀምራለች። በነጋታውም የታመመች አስመስላ የአብሯት ቁርስ እንዲበላ ታደርገዋለች። እንዳወቀባት ሲገባትን በስራዋ ታፍራለች። እሱም ለጥናቱ በድጋሜ ወደ ጫካው ይሄዳል። በነጋታው ግን ሲነሳ እነሜ የሰፈጡበት ስለነበረ ይደነግጣል። ቁርስ እየበሉም እናቷ በድጋሜ ፎቶ ታነሳቸዋለች።
እጽዋቱን ለማየት ሲሄዱም አበባ እያወጣ ስለነበረ ተገርመው ይቀራረባሉ። ሆኖም ግን የሚወደት ልጅ እሷን ፍለጋ ሄድና ያለያያቸዋል። እየተደናበረች ልትሄድ ስትለም ትንሸራተትና ይይዛታል። አፍራ ስትሄድም ጎረቤታቸው አትክልቶቿ በተባይ እንዲጠቁባት ሲያወሩ ትሰማለች። ይሁና ልጅም እንደሚረዷት ቃል ይገባሉ። ሜን የሚወዳት ልጅም ከዩ ጋራ ያላት ነገር የውሸት መሆኑ እንደሚያውቅና እንደሚወዳት ቢነግራትም ሳትቀበለው ስለቀረች ይከፋል። ወደ ቤቷ ስትመለስም እናቷ ምግቡን ዩ እንደሰራው ነግራት ስትጋብዛት ምንም ሳትል ዝም ብላ ስትበላ ዩ ያፈጥባታል። እናቷም ወደድሽው? አዎ በጣም ይጣፍጣል። እናቷም በድጋሚ ምስጋና ለይሁንና ጣፋጭ ምግብ አበላን። እንደሱማ አትበሉ፣ እሷ ስለረዳችኝ እኮ ነው ጥናቴን መሳካት የቻለው። ዩም ለመንደሩ ሰዎች ሰብላቸውን እንዴት እንደሚንከባከቡት ያስተምራቸዋል። ሊያገኙት ከፈለጉም ለሜ እንዲነግሯት ያሳውቃቸው ሰምታ በጣም ደስ ይላታል። ሺምሊያን ቪዲዮ እንድትሰራ ስጠይቃትም ምንም ስለማታውቅ ሜ ጋር ትደውላታለች። እሷም አለቃ ተብዬው ሺ መሆኑን ስላላወቀች በጣም ውድ ዕቃ እኮ ነው እንድታስተዋውቅ የተሰጠሽ፣ ይወድሻል እንዴ ብላ ታሾፋለች። ወደ ከተማ ሲመለሱም የሚወዳት ልጅ አብሯቸው ሄዳል። ከመለያየታቸው በፊትም ሜ በቅርቡ እንደምንገናኝ ተስፋ አደርጋለሁ ሲሊው እንደለመደው ይቀናል። ምሽቱን በሙሉም ሁለቱም ስለሌለኛቸው ሲያስቡም ያድራሉ። ጠዋት ላይ የሚገናኙና ወደ ቤት ሲመለሱ ያዩ በር ላይ የሆነ ልጅ ቆሞ ያገኛሉ። ሜ ልጁ እንደሆነ ስታስብ ቆይታም ወንድሜ ብሎ ሲጠራው ተረጋጋለች። አክስቴ ብሎ ሲጠራትም ትናደድና ከልጁ ጋር ይጣላሉ። ዩም እናትና አባትህ እንደመጣ ያውቃሉ ግን እያለው ሲወስደው መመለሱን ትቶ ከሜ ጋር ይፋጠጣሉ። እሷም ያጋጠማትን ለያን ትነግራትና ትስቅባታለች። ወንድምየው ሜ ፍቅረኛው እንደሆነች እየጠየቀው ያደርቀዋል። እሱም ፎቶዋቸውን እያየ ሲስቅ ቆይቶ ወንድሙ ሲጠይቀው እንዲተኛ ያስገድደዋል። ዩም ለወንድሙ ከረሜላ ይስጠውና ወግ ሊያደርጉ ሲወጡ ሜን ያገኟታል። እሷም ከረሜላውን ተቀብላ ስትበላበት ዩ ዝም ብሎ ያያታል። ምነው ትንሹ ጥሩ ጥንዶች ነና እንደዚህ አይነት ልብስ እየለበሽና ይህንን ነገር በሙሉ እየተቀባሽ ጥሩ አትመስሊም። ወንድምህ ነው እንደዚህ እንድታወራ ያስተማረህ ስትለው ዩ አንገቱን እየነቀነቀ እንዲሁ ሳያቸው ጥሩ ጓደኛሞች የምትሆኑ ይመስለኛል ቢላቸውም ጥላቸው ተባብሶ መሯሯጥ ሲጀምሩ ሜ ትንሸራተትና ያድናታል። በነጋታውም ዩ ወንድሙን የሚጠብቁለት ሰዎች ቢልክም ሜ ከሷ ጋር እንደሚሆን ተናግራ ተመልሳቸዋለች። ሜና ልጁን በድጋሚ መጣላት ይጀምራሉ። ዩ ሲመጣ ምግብ እንዳልሰጠችው ያቃጠረና አንድ ላይ ለመብላት ቢወጡም ባገኙት አጋጣሚ በሙሉ ስለሚጣሉ ዩ መሳቁን ይጀምራል። ሜና ትንሹ ልጅም አብረው ሲጫወቱ ይቆዩና እህቴ ብሎ ስለጠራት ይታረቃሉ። ቤት ሲመለሱም ዩ ምግብ ስለሰራላቸው ደስ ይላቸዋል። እቃዎቹን እያጠቡ ስለ ድሮ ፍቅረኞቹ ጠይቀውና ምንም እንደሌለው ስታውቅ ደስ ይላታል። ትንሽ ቆይታም የትንሹን ልጅ የጠፋ ባትሪ ለመፈለግ ተወጣና በዝናብ ትበሰብሳለች። ዩ ይዟት ሲገባም ትኩሳት እንዳላት አይና ጸጉሯን እያደረቀላት ሲቀራረቡ ስልክ ይደወላታል። ሺም በመጨረሻ ያለውን ድፍረት በሙሉ ተጠቅሞ ሊያ እንደሚወዳትና ፍቅረኛው እንድትሆን ይነግራታል። እሷም ትስማማና ሁለቱም ደስተኞች ሆናሉ። በነጋታውም ውጭ ሄዶ ሪሰርች የመስራት እድል ቢገጥመውም ሜን ትቷት መሄድ ስላልፈለገ ግን ይከፋዋል። ወደ ቤቱ ሲመለስም ኃይለኛ ትኩሳት እንደያዛት አይና አቅፎም ያስገባታል። ስትነሳም ካጠገቧ እንዳለ ብታለመም በሩ ሲንኳኳ ደንግጣ ትወጣለች። ያንን በር ላይ ያገኘችውን መድኃኒት ይዛላት ስትገባ ዩ ወንድሙን ትምህርት ቤት ሊሸኝ እንደሄድና መድኃኒቷ እንድትወስድ የላካትን መልእክት አይና ደስ ብሏት እንደተባለችው ታረጋለች። ያን ፍቅረኛ እንደያዘች ትነግራታለች። የሚወዳት ልጅ ሲመጣም ሶስቱም አንድ ላይ ምግብ ለመብላት ይወጣሉ። ያን ግን አስቸኳይ ነገር ስለገጠማት ጥላቸው ትሄዳለች። ልጁም ስለ ዩ ሪሰርች መሳካት ሲነግራት ሌላውን ሳትሰማው በጣም ደስ ይላል ኬክ ገዝቼን የማከብርለት ትልና ኬኩን ይዛ ስትመለስ ይሁን ታገኘዋለች። አሞሽ የለ እንዴ ለምን በብርድ ወጣሽ ቢላትም መልስ ሳትሰጠው ኬኩን ቆርሳ ስትበላ የምነግርሽ ነገር አለ ሪሰርቹ ተሳክቶልኛል ግን ወደ ውጭ መሄድ ይኖርብኛል ቢላትም የጠጣችው ነገር እጁ ስላልነበረ እንዳልሰማችው ይገባውና ይተወዋል። እያስቸገረችውን ቢሆን አቅፎ ያስተኛታል። ጠዋት ስትነቃ የሚያደርገችውን በሙሉ ታስታውስና ታፍራለች። ዩም ለአስቸኳይ ነገር ወደ ውጭ መሄድ እንዳለበት ይነገረውና መልእክት ሊልክላት ሲል ስልኩም ይዘጋል። እሷም ይህንን ስላላወቀች እንዲገናኙ መልእክት ልክለትና ስትጠብቀው ትቆያለች። አልመጣ ስላትም ወደ ቤት ተመልሳ በሩን ብታንኳኳም አልከፈት ስላላት ወደ ስራ ቦታው ትሄድና የሚወዳትን ልጅ አግኝታው የተፈጠረውን ይነግራታል። እያለቀሰች ስትወጣም ቢከተላትም ብቻዋን መሆን እንደምትፈልግ ትነግረዋለች። ዩ ስልኩን ቻርጅ እንዳደረገ መልእክት ቢልክላትም ብሎክ እንዳደረገችው ሲያይ ግራ ይጋባል። ሜም ከ3 ቀን በኋላ ወደ ስራዋ ትመልሳለች። ሺም በያን ጥያቄ መሰረት እየፈራም ቢሆን ፎቶዎቿን ፕሮፋይሉ ቢያረገም ሜ ስለደበዘዘባት ሳታውቃት ትቀራለች። ዩም ሜ በጣም ስለናፈቀችው ደጋግሞ መልእክት ለመላክ ቢሞክርም
ስለተቦለከ ሳይሳካለት ይቀራል። ሜይሺን ለማናገር ቢሮ ስትሄድም ዝናብ መጣል ስለጀመረ እንድትመልሰው ነግሯት ያንን ጥላ ይሰጣታል። እንደ ወጣች ግን የማን እንደሆነ ስለገባት ልታናግረው ትመልሳለች። እሱም ቀድሞ ላይ እንደዋሻት ይነግራትና በጣም ተናዳ ጥላቸው ትወጣለች። ወድቃ ስትጎዳ ሲያይም ሊረዳት ቢሞክርም በጥፊ ታጭሏለች። ሜ እንደደረሰች ማረጋግታት ታክሲ ውስጥ አስገባታለች። ቤት ከሄዱ በኋላ ሜ የምሩን ባይወድሽ ኖሮ አንቺ ላለማጣት ብሎ ይህንን ያህል አይለፋም ነበረ ብላ ልታስረዳት ትሞክራለች። ሺም ደጋግሞ ሲደውልላት ትቦልከዋለች። በሜ ስልክ ሲደውልም በእሷም ስልክ መልሳ ትቦልከዋለች። ሺሜ ጋር ሄዶ ሊያስረዳት ቢሞክርም ስለተናደደችበት ሁለቱም ስራቸው እንዳቆሙ ትነግረዋለች። ያን አያቷ መንከባከቧን ስትቀጥለም ሜይ ደግሞ አስተማሪ ሆና ትቀጠራለች። ይህም ወደ ሀገሩ ተመልሶ ሜይን ለማናገር ይወስናል። ሜይ ከያን ጋር ስታወራ ቆይታም ስለ ራባት ልትበላ ትወጣና ምግብ ቤት ውስጥ የሆነ ልጅ ፍቅረኛውን እየከዳት እንደሆነ ደርሳበት ለልጅቷ መልእክት አስቀምጣ ብትወጣም ልጁ ያየውና ሲገፈትራት ይይዛታል። እሷም እያለመች መስሏት ትነካውና እውነት መሆኑን ስታይ ጥላው ትሄዳለች። ሲከተላትም የረዳቻት ልጅ ታገኛትና ታመሰግናታለች። ሊያናግራት ቢሞክርም ጥላው ታክሲ ውስጥ ትገባለች። ቤት ስትደርስም እንዴት እንደቀደማት እያሰበች ስትገባ ደህና መሆንሽን ለማየት ነው የመጣሁት። አንተ የሌላ ጊዜም ራሴን ስጠብቅ ነበር የነበረው። አያስፈልግም። የማዋራሽ ነገር አለኝ። ማውራት ባለበት ሰዓት ግን አላወራህም። ስለረዳኸኝ አመሰግናለሁ ብለው ጥላው ትገባለች። በነጋታው አትክልቶቹን ውሃ ሲያጠጣ ሜን የሚወዳት ልጅ ከሷ ጋር ብዙ ጊዜው እንደሚያሳልፍ ተናግሮ ሊያበሽቀው ቢሞክርም ሳይሳካላት ይቀራል። ሜም የሚወዳት ልጅ ያመጣላትን ቁርስ ይዛ የተጣደፈች ስትወጣ ታክሲ ውስጥ ሆኖ ይጠብቃታል። እንዴት ነሽ? ስጦታ አምጥቼልሻለሁ ሲላት ሳትቀበለው ትቀራለች። ትምህርት ቤት ድረስ ተከትሏት በድጋሚ ይስጣታል። ክፍል ስትገባም ተማሪዎቹ በሙሉ እሱን ለማግኘት ስለወጡ ክፍል ውስጥ ላገኘቻት ልጅ መጽሐፏን ሰጣታለች። ሺም እኔን ጋር ያለውን ወይን በሙሉ ገዝቶና ለአያቷም ስጦታዎችን ይዞ ቢሄድም መልሳ ታባረዋለች። ቤተሰቦችም ሊጠይቋት ሲሄዱ ደስ ቢላትም ይሁን ስታዩ ግን ትናደዳለች። እንጣሉ መናገር ስላልፈለገችም ማስመሰላቸውን ይቀጥላሉ። እሱ ምግብ ሊሰራላቸው ቤቱ ሲወስዳቸው ጽዳቱን እያደነቁ እሷን ሲሰድቧት ተናዳ ሁሉም ነገር ማበላሸቷን ትጀምራለች። ምግቡ እንድታቀርብ ሲነግራትም ሆን ብላ ማንጠባጠብ ትጀምርና ይሁም ያጸደዋል። በልታ እንደጨረሰችም ልትወጣ ስትል እናቷ እቃውን እጠቢ እንጂ ስትላት ሳህኑ እንዳትሰብረው እጇን ይዛታል። ፈራህ እንዴ? ከተሰበረ ይቆርጥሻል ብዬ ነው። እንዲያውም እንቅልፌ መጥቷል ብላ ትወጣለች። እናቷም ትንሽ ከተለማመጥካት እሺ እንደምትልህ እርግጠኛ ነኝ ስትለው ደስ ይለዋል። እሷንም ቢሆን ይቅር እንድትለው ይነግሯታል። ሜይ ከቤት ስትወጣም የምትወደውን ጁስ ቢሰጣትም አልፈልግም፣ አሁን እሱን መውደድ ትቻለው ትለውና ገበያ ስትሄድ ግን ተመሳሳዩን ገዝታ ትመልሳለች። እቃው እንደከበዳት ሲያይም ይሸከምላታል። ማታ ላይም የሷን ፕሮፋይል ላይ ያየውን ነገር ለመግዛት ቤተሰቦቹ የሰጡትን ውድ ሰዓት ሁሉም ይሸጣል። በቀጣዩ ቀንም ሰብሎቹን ሆን ብሎ የሚያበላሸውን ሰው ለማየት ስለፈለገች ብትሄድም የሚከተላት ሰው እንዳለ ስታይ ፈርታ ልትጮህ ስትል ስለነበር አፏን ይዛትና ተረጋጊ፣ እኔ ነኝ። ሰውየው እንዳያቸውም ተኝተው በጃኬቱ ይሸፈናሉ። ወደ ሆቴሏ ስትመለስ መብራት ስጠፋባት ሻማ ይዞላት ይሄዳል። እንደፈራች ሲያየም አንቺ ተኚ፣ እኔ ጠብቅሻለሁ ይልና እጇን ይዛታል። በነጋታውም ሰውየውን ለመከታተል አስበው እራሳቸውን ይቀይሩና ባልና ሚስት ሆነው ቢሄዱም ንዴቷ ስላለቀቃት ጥላው ትወጣለች። ሰውየውም የተከታተለችው እንደሆነ ስላወቀ ቀን ጠብቆ ሊተኩስባት ሲል እሷን ለማዳን ብሎ ይጎዳል። እሷም እያለቀሰች እባካችሁ እርዱኝ እያለች ስትጮህም ወደ ሆስፒታል ይወስዱታል። እሷም ከጎኑ ሳትለይ ትንከባከበዋለች። ያንም ለሺ እድል ልትሰጠው ትወስናለች። እንዲገናኙ ቢቀጥራትን በድጋሚ ቀርና ያናድዳታል። ከቀናት በኋላም የተቀጣጠሩበት ቦታ ስትሄድ በድንገት ይመጣና ትደበቃለች። እንዳለች ሲያውቅም ይቅርታ መጠየቅ ስለጀመረ ተናዳ ስትገፈትረ ይወድቅና እግሩን መጎዳቱን ታያለች። እሱም አደጋ ደርስበት እንደነበረ ሲነግራት እያለቀሰች ታቅፈዋለች። ሜይ ይሁን ለመንከባከብ ስትሄድም እየተሳቀቀ ስታየው ግራ ይገባታል። እሱም ኪሱ ውስጥ በነበረው ዕቃ ምክንያት ብዙ እንዳልተጎዳና እንድታዝንለት ብሎ ብቻ እንዳደረገው ስለሚያውቅ ይፈራል። ፋሻው ልቀይርልህ ስትለው እንዳታየው ብሎ ልብሱ ማውለቅ ሲጀምር አይኗን ትሸፍናለች። እነሺ ምንም ነገር ላለመደባበቅ ቃል ይገባሉ። ይሁም ላብ ውስጥ ሆኖ ታመመ በተባለው እጁ ዕቃ ሲይዝ ሜታዩና ተናዳ ስትወጣ ቢከተላትም ያን ስትደውልላት ሳትሰማው ትቀራለች። ከእነሱ ጋር ተገናኝታም ስታወራ ትቆያለች። ያዩ ባልደረቦቹም እጁ ቶሎ ስትሻለው ይገረማሉ። ሜም ትቼ ሲሄድ ልትከተለኝ እንኳን አላሰብክማ ብላ በድጋሚ ትሄዳለች። ሰዎችን በድጋሚ ስለሜ መጥፎ አስተያየት መስጠት ጀምሮ መናደዷን ትቀጥላለች። ይሁም ከጎኗ ሆኖ ምግብ እንድትበላ ይወስዳታል።
እየተቆጣችም ይዘዋት ይወጣል። እነሺ መፍትሄ ለመፈለግ ይሞክራሉ። ሜይ ከእንቅልፏ ስትነቃም ደንግጣ ትጮህና ዩም ምን ሆነሽ ነው ሲላት ማታ ያደረገችውን ሁሉ አስታውሳ እየለፈለፈች ስትወጣ ቤተሰቦቿን ታያቸውና በድጋሚ ትደነግጣለች። ማታ ላይ ግን ዩ ደህና ነሽ? ቤተሰቦቼ ከጎኔ እስከሆኑ ድረስ ስለማንም ግድ አይሰጠኝም። በነጋታውም ወደ ክፍል ስትገባ ተማሪዎቹ በሙሉ ተነስተው እንደሚወዷትና እንደሚያደንቋት ይነግሯትና ማልቀስ ትጀምራለች። ዩም የሆነ ዝግጅት ላይ እንድትመጣ ይጋብዛታል። እሷ ግን ማንም እንደማይፈልጋት ስለገባት ትጨነቃለች። ዝግጅቱ ላይም ተንኮለኛዋ ልጅ ሜይ ስለሌለች ደስ ይላታል። እርዳታ የሚሰጥ ሰው ሲጠራም በኩራት መራመድ ስትጀምር ሜይ ምንም ሜካፕ ሳታረግ ትገባና ሁሉንም ታስገርማለች። ሜይ ነኝ፣ እንደሚወራው ምንም ሰርጀሪ አላደረኩም፣ ግን የውሸት ዜናው ላስተላለፉት ሰዎች በግልጽ እንድወጣ ስላስቻሉኝ አመሰግናቸዋለሁ ትልና የሷን ምርት የገዙበትን ብር በሙሉ ለእርዳታ ትሰጠዋለች። የድርጅቱ ተወካይ ሲጠራም ይህ መሆኑን ስታይ ትገረማለች። ንግግር እንዲያደርግ ሲፈቀድለትም ከሁሉም በፊት ሜይ በአስቸጋሪ ሁኔታ ውስጥ ሆና ድርጅታችንን ለማስተዋወቅ ስለመጣች ላመሰግናት እወዳለሁ። እናም አምባሳደራችን እንድትሆን መርጠናታል ሲል በጣም ደስ ይላታል። ወደ ቤት ተመልሰውም ሌላስ ምን የደበከኝ ነገር አለ? ምንም የለም፣ የመጨረሻዬ ነው ይላትና ይሳሳቃሉ። ከዛን ቀን ጀምሮም ጥሩ ጊዜ ያሳልፋሉ። ሺምላያን ውጭ ሄዳ እንድትማር ማመቻቸት ጀምራል። እነ ሜይም ቤተሰቧን ለመጠየቅ ሲሄዱ ብዙ ስጦታዎችን ይወስዱላቸዋል። ያዩ እናትንም ልታገኛቸው ስትሄድም ሜይ ብትፈራም እናቱ ግን አንቺ ከመጣሽ በኋላ ልጄ ተለውጧል፣ ድሮ ምንም የማያወራኝ የነበረው ሰው አሁን በስራ ሁሉ ሊያግዘኝ ይፈልጋል ስትላት መሳሳቅ ይጀምራሉ። ማታ ላይም ጥናትህን ለመጨረስ ወደ ውጭ መሄድ እንዳለብህ አውቃለሁ፣ ስለዚህ ሂድ፣ ርቀት በመሃላችን ችግር እንደማይፈጥር እርግጠኛ ነኝ ትለውና ከጊዜያት በኋላ ምንያን ይጋባሉ። እነዩም በደብዳቤ ሲያወሩ ይቆዩና ጥናቱ ሲያልቅና በድጋሚ ተገናኝተው አንድ ላይ ሲሆኑ እያሳየን ፊልሙ ይጠናቀቃል።